ሰላም ወዳጆች እንዴት ናችሁ? አለሁ። ዛሬ ህይወትን መቀደስ በሚለው ርዕስ ሞር ዲፕሊ ከኛ ጋር የተያያዘ ከህይወታችን ጋር የተያያዘ በተለይም አሁን ያለነው ወጣቱ ወይም ደግሞ በዚህ ሞደርን ልንለው በደፈርነው ኤጅ ላይ ያለነው ሰዎች ምናልባት እየሳት ነው የሚመስለኝ ነገር እናወራለን። ሐሳቡ ህይወትን መቀደስ የሚለው ሐሳብ ከህይወታችን ከፍልስፍና ጋር ከሳይኮሎጂ ጋር እና ዓለምን መላውን ከመረዳት ጋር እና ከውስጣዊ ሐሳቦቻችን ጋር በግልጽ የተያያዘ ነው። ምናልባትም አንዳንድ ጊዜ በዘመናዊነት ስም የምንሄድባቸው መንገዶች አንዳንድ ለኛ እጅግ በጣም አስፈላጊ የሆኑ እጅግ በጣም ጠቃሚ የሆኑ ነገሮችን እንዳንስት እንዳያደርገን መጠንቀቅ ይኖርብናል ማለት ነውና ህይወትን መቀደስ የሚለው አይዲያ ሐሳቡ የመጣው መርሲያ ኤሊያዴ የተባለ አይ ቲንክ መጽሐፎችም አሉት። መጽሐፎቹን ቴሌግራም ላይ እንትልላችኋለሁ። እኛ ሐሳቡን ማንሳት የፈለግነው ከእሱ ሰከርድ ኤንድ ፕሮፌን የሚል መጽሐፍ አለው። ይሄ ሁለት ሐሳቦች ናቸው። ኢሊያዴ ምንድነው የሚለን የሰው ልጅ ሁለት ሞዶች አሉት የሚኖርበት። አንደኛው ሳከርድ የምንለው ነው፣ ሁለተኛው ፕሮፌን የምንለው ነው። ሳከርድ የምንለው ቅድም መቀደስ ከርዕሱ ጋር ካያያዝነው ጋር ይገናኛል። ፕሮፌን የምንለው ደግሞ ተራው ህይወት ማለት ነው። ምንም ተጨማሪ ሚኒንግ የማያስፈልገው ዝም ብለን ማድረግ ስላለብን ብቻ የምናደርገው ከትርጉም ጋር ከሲምቦል ጋር ከሪቹዋል ጋር ከተለያየ ከህይወታችን የሆነ ዋጋ ከምንሰጣቸው ነገሮች ጋር ምንም ግንኙነት የሌለው ማለት ነው እና ብዙም ትኩረት የማንሰጠው ተራው የህይወት እንቅስቃሴ ማለት ነው። መብላት፣ ውሃ መጠጣት፣ መራመድ፣ መሄድ፣ የሆኑ ነገሮችን መስራት ምናምን ያን ያክል በውስጡ ምንም የተቀደሰ በውስጡ እኛ ምንም የተለየ ዋጋ የምንሰጠው ነገር የሌለበት ማለት ነው። ሳከርድ የምንለው ደግሞ እሱ በህይወታችን በልባችን በውስጣችን ከፍተኛ የሆነ ዋጋ የምንሰጠው እስከ ዋጋ መስጠቱ እስከ ስፒሪቹዋሊቲ ወይም ደግሞ በተለምዶ እስከ ሃይማኖታዊ እስከ መለኮታዊ ነገሮች ድረስ የሚደርስ ግዴታ በዚህ አቅጣጫ መሄድ አይጠበቅበትም። ነገር ግን አንድ ሰው በህይወቱ በጣም ዋጋ የሚሰጠው ደስ የሚለው ነገር ይኖረዋል። ለምሳሌ የሆነ ሰው ለእውነት ዋጋ ሊሰጥ ይችላል እና ለእውነት ብዙ ነገር ራሱን እስከ መሰዋት፣ ምናልባት አንዳንዴ ስራ እስከ ማጣት፣ አንዳንዴ ከቤተሰቡ ጋር እስከ መጋጨትና እስከ መለያየት ሊደርስ ይችላል። ይሄ እንግዲህ የሚመጣው አንድ ሰው ለእውነት ከሚሰጠው ዋጋ ነው ማለት ነው እና አንዳንድ ዋጋ ልንሰጣቸው የሚገቡ ነገሮችን ዋጋ መስጠት በማቆማችን which means መቀደስ በማቆማችን ከፍተኛ ቦታ ላይ ማስቀመጥ በልባችን በውስጣችን ማግነን ቦታ መስጠት በማቆማችን ብዙ ነገሮች እየተቀያየሩብን ይመስላል። አንደኛ ከህይወት ትርጉም ጋር ያለን ግንኙነት እየተበለሻሸ መጥቷል። እኛ ብቻ አይደለንም የምናቆመው። ዘመኑም አንዳንድ ነገሮች ሺፍት ሲያደርጉ ነገሮች በነበሩበት ዋጋ እንዲቀጥሉ አያደርጋቸውም። ለምሳሌ በጣም አገራችን ላይ ይከበሩ የነበሩ ሰዎች የማይከበሩበት ሁኔታ ሊመጣ ይችላል። ይከበሩ የነበሩ ሲስተሞች፣ ሁኔታዎች ለምሳሌ ለተሰይ እኛ ሀገር ሪሰንትሊ ሃይማኖት መሪዎች ከሃይማኖት ጋር ያለው ግንኙነት፣ ሰው ከቤተሰብ ጋር ያለው ግንኙነት፣ ከሀገሩ ጋር ያለው ግንኙነት ብዙ ሽንቁሮች እየገባባቸው ብዙ የሚያፈስ ነገር የሚታይበት ሁኔታ አለ። አንድ ሰው ድሮ ለሀገር ትሞታለህ ሲባል ወይም ደግሞ ለሀገሩ ትዋጋለህ ሲባል ከዚህ በፊት እንግዲህ ራሱ አዋጁ የሚታስታውስ ከሆነ የአድዋ አዋጁ ላይ ሚስትህን፣ ልጅህን፣ ሀገርህን፣ ሃይማኖትህን፣ ቤተሰብህን እያለ እኮ የሚጠራቸው እነዚህ አንድ ሰው ዋጋ የሚሰጣቸው ነገሮች ናቸው። በእርግጥ ሰው ለቤተሰቡ ዋጋ መስጠት እያቆመ አይደለም። ነገር ግን ምናልባትም ሰው ግን የራሱን ህይወት ለሌላ ወይም ደግሞ ለሌሎች መሰዋት የሚባለው አይነት አስተሳሰብና አመለካከት እየቀነሰ ያለ ይመስላል። ስቲል እንደዛ የሚያደርጉ ሰዎች የሉም ሳይሆን እየተሸረሸረ ያለ ይመስላል። እሱ የራሱ ጥቅም አለው ማለት ሰዎች አንዱ ለአንዱ ግዴታ ይሙት ሳይሆን ህብረት ያስፈልጋቸዋል። አንድ የሆነ ነገር ላይ ፋንክሽን ለማድረግ
ህብረት ያስፈልጋቸዋል። በጋራ የሚሰሩት ነገር ያስፈልጋቸዋል። አንድ ሰው የግሉ መንገድ እንዳለው ሁሉ የጋራም መንገድ አለው እና በዚህ ህይወትን መቀደስ በሚለው ኮንሰፕት ውስጥ በደንብ የምናየው በህይወታችን ውስጥ ብዙ ቦታ ልንሰጣቸው የሚገቡ ነገሮችን ቦታ ለመስጠት ጊዜ እንኳን ላይኖረን ይችላል። ምናልባት እውቀቱ፣ አመለካከቱ ላይኖረን ይችላል። ምናልባት ይሄ የዘመናዊነት ጎርፍ ይዞን እየሄደ ከነዚህ ነገሮቻችን እያራቀን እንደሆነ ራሱ ላንረዳ እንችላለን። ማለት ይሄ ነገር ወርዶ ወርዶ ለምሳሌ ልጅ በጣም ትልቅ ቫሊዩ ያለው ነገር ነው። ልጅ እንኳን ያለው ቫሊዩ እንትን እያለ በግል ጥቅም እየተሰላ ስናየው ለሀገር ያለው ቫሊዩ በግል ጥቅም እየተሰላ ስናየው መሰላት የለበትም የሚል እምነት የለኝም። ማለት የሰው ልጅ እያንዳንዱን ቫሊዩን ሪኢቫሉዌት ማድረግ መቻል አለበት። ማይነኩ ግን አሉ። ለምሳሌ ህፃናት መንካት ደረጃ ከደረስን አስቸጋሪ ነው ማለት ነው እና እነዚህ ነገሮች ለምሳሌ አንድ ሰው የሆነ የሚሰራው አርት ይኖራል፣ ወይ ሙዚቃ፣ ወይ ስዕል፣ ወይ ፖኤትሪ ኦር ሳምቲንግ እና ያ የሚሰራው አርት ለሱ ምን ቦታ አለው? በደንብ ቦታና ዋጋ ሲሰጠው ብዙ መንገድ ይሄድበታል፣ ብዙ መስዋዕትነት ይከፍልበታል። ምክንያቱም ዋጋ ለሰጠነው ነገር ዋጋ በሰጠነው መጠን መስዋዕትነት መክፈል የሚባል ነገር አለው እና አንዳንዴ ያ መስዋዕትነት የከፈልነው ነገር የከፈልንለትን ነገር መልሶ የሚከፍለን ሁኔታ ውስጥ ሊከተን ይችላል። አንዳንዴ ላይሆን ይችላል፣ ወይም ፓን አውት ላያደርግ ውጤት ላያመጣ ይችላል። ኖርማሊ ብዙውን ጊዜ ሳያቋርጡ ለቀጠሉ ሰዎች ብዙ እንትን አለው። ነገር ግን ለሁሉም እንደዛ ነው የሚል እምነት የለኝም። ብዙ ጊዜ ደግሞ ሰዎች ለነገሮች ዋጋ ሲሰጡ ሪጋርድለስ ነው። ሪጋርድለስ ማለት ውጤቱን ምናምን አይተው አይደለም። ምክንያቱም ዋጋ መስጠት ከውስጥ ስለሆነ ማለት ነው እና አንድ ሰው ከውስጥ የሚገፋቸው ነገር ለመታዘዝ ለዛ አርት ከውስጣቸው ያለውን ፍቅር እንትን ለማለት ይሄዱበታል እንጂ ውጤት ቢያመጣ ምናምን የሚባለው የህይወት ጥያቄዎች ሲመጡ ነው። ከዛ በኋላ እነዛ አይነት ማነጻጸሮችና ሀሳቦች የሚመጡት ማለት ነው እና ምናልባት ምንድን ነው ያሰብኩት ይሄ ህይወትን መቀደስ የሚባለውን ኮንሰፕት እኔ ፖኤትሪ በጣም ወዳለው እና ዓለም ላይ በጣም አሪፍ የሚባሉ ብዙ ገጣሚዎች አሉ። እነሱን አይ ቲንክ አንዳንዶቹን ታሪካቸውን መጽሐፋቸውን እያመጣ ምክንያቱም ፖኤትሪ አንዳንዴ ቤስት ኦፍ አርት ከሚባሉት ምናልባት ከሁሉም ይበልጣል እያልኩ ሳይሆን ነገር ግን በጣም በጣም ለሰው ልጅ ግልጽ የሆነ ሀሳብን which means በጣም እንኳን ግልጽ ባይሆን ከሌሎቹ አርቶች በተለየ ልንረዳው በምንችለው ደረጃ የሆነ ሀሳብን ማስተላለፍ ይችላል እና ምናልባት በዚህ ሊትሬቸር እንትን ሊለው ይችላል። በዴብዝ ግን ከሊትሬቸር የመብለጥ አቅም አለው የሚል እምነት አለ። ሊትሬቸር ስል ስነ ጽሁፍ ፊክሽን የምንለውም ማለት ነው። ስለዚህ ከዛ አንጻር እንድናየው ነው የፈለግኩት። በጣም በጣም አሪፍ የሚባሉ ፖኤትስ አሉ። አይ ቲንክ እንግሊዝኛ ናቸው ኦልሞስት ሁሉም። ነገር ግን አብረን እየተረጎምን እናያቸዋለን። ራሱ የስነ ጽሁፉን የፖኤትሪውን ውበት አብረን እያየን ብንሄድ እጅግ በጣም ደስ ይለኛል። ስለዚህ ከነሱ እንጀምር። መጀመሪያ ላይ የምናገኘው ፕሬየር ኦፍ ወርክ ነው የሚለን። በእነዚህ ግጥሞች ውስጥ ማየት የምንሞክረው ምንድን ነው? እነዚህ ገጣሚዎች በተለያየ ዘመን የመጡ ናቸው። ምንድን ነው የሰጡት ዋጋ ወይም ዋጋ የሚሰጡት ነገር ምንድን ነው? አንደኛ ገጣሚዎች ቢያንስ በአስተሳሰብ በእይታ ከመካከለኛውም ሰው በጣም የበለጠ የተሻለ እይታ፣ የተሻለ አመለካከት፣ የተሻለ መነጽር ሊኖሯቸው ይገባል ብዬ አምናለሁ እና እንግዲህ እዚህ ላይ እሱን እያየን ነው የምንሄደው። እሺ ፕሬየር ኦፍ ወርክ ከሊል ጂብራን ነው። ከሊል ጂብራን አይ ቲንክ ለኢትዮጵያዊ አንባቢ አዲስ አይደለም። መጽሐፉን ያላነበባችሁ ካላችሁ በጣም በጣም ደስ እያላችሁ የምታነቡት በብዛት በአጫጭር ሀሳቦች የተሞላ የሚገራርሙ መጽሐፎች አሉት። ብዙ መጽሐፎች ናቸው አሉት። እዚህ ሀገር ውስጥም ኮምፕሊት ቦክስ ተብሎ በእንግሊዝኛ በአማርኛም ተተርጉሞ በጣም ብዙ ቦታዎች ይሸጥ ነበርና መጽሐፎቹን ፈልጋችሁ ብታነቧቸው ኢቨን መጀመሪያ መሆን የሚችሉ ናቸው። ውስጣቸው የሚያመራምሩ፣ እንድናስብ፣ ራሳችንን በተለያየ አንግል እንድናይ የሚያደርጉ ብዙ ጽሁፎች አሏቸው እና ይሄኛው ዛሬ አሁን እዚህ ጋር የምናነበው ፕሬየር ኦፍ ወርክ ከስራ ጋር የተያያዘ ነው።
ስራን ሰከርድ ከማድረግ ጋር ማለት ነው። ምንሰራውን ነገር ከመቀደስ ጋር፣ ቦታ ዋጋ ከመስጠት ጋር ማለት ነው። እንደዚህ ይለናል። he has his way with words ማለት ይሄ ወርድ ስሚዝ ልንለው የምንችለው የቃላት አናጺ ነው የሚባለው በኛ። እሺ work is love made visible ከመጀመሪያው ነው የሚጀምረው። ስራ ፍቅር በግልጽ ሲታይ ነው ይላል። ፍቅር በግልጽ የሚታየው በስራ ነው ማለት ነው። ስራ የፍቅር የሆነ ምልክት ነው ማለት ነው። ወይም ደግሞ ኦብጀክቲፋይ ስናደርገው ወይም ደግሞ ወደ ምድር የምናወርድበት አንድ መንገድ ነው ማለት ነው ፍቅርን። and if you cannot work with love በፍቅር መስራት የማትችል ከሆነ ወይ በፍቅር የማትሰራ ከሆነ but only with distaste በቸልተኝነትና በመጸየፍ የምትሰራ ከሆነ it's better that you should leave your work ስራህን ትተህ and sit at the gates of the temple and take alms of those who work with joy በደስታ ስራህን ትተህ የቤተ መቅደሱ ደጃፍ ላይ ተቀምጠ በደስታ ከሚሰሩ ሰዎች መባ ብትቀበል ይሻላል ይላል። በደስታ ማትሰራ ከሆነ ስራውን ሂድ ቤተ መቅደስ ደጃፍ ላይ ተቀመጥና በደስታ ከሚሰሩ ሰዎች መባ ተቀበል፣ ምንም ችግር የለውም ነው የሚለው። ስራን ምን እያደረገው ነው ማለት ነው? የሆነ በፍቅር ሊሰራ የሚገባ ነገር በጣም ከፍተኛ ስታንዳርድ እና ቦታ እየሰጠው ነው እያለው ነው። ምክንያቱም አንተ በዲስቴስት በመጸየፍ በቸልተኝነት ምናምን የምትሰራ ከሆነ for if you bake a bread with indifference በቸልተኝነት ዳቦ ብትጋገር you bake a bitter bread that feeds but half of man's hunger ይላል። በጣም መጥፎ ዳቦ ነው የምትጋገረው። ምክንያቱም የሰውን ግማሹን ረሃቡን ነው የሚያስታግሰው፣ ሙሉውን ረሃቡን አያስታግስም ይላል። እና የቀረው ግማሽ ረሃብ ምንድን ነው? በነገራችን ላይ እዚህ ጋር በጣም ካሊል ጅብራን እንዴት ማለት እዚህ ውስጥ ይቺን ሀሳብ እንዴት እንደከተታት ባላቅም ምንድን ነው ግማሹ ረሃብ? ስራ ለረጅም ጊዜ ምን አስብ ነበር፣ ይሄ ምግብ ቤት ወይ እናታችን ጋር ሲሰራ ወይ ያው ሚስቴ ባለቤቴ ጋር ሲሰራ ውጭ የሆነ ሬስቶራንት ሄጄ ስበላ የሆነ ልዩነት አለው ማለት like ለረጅም ጊዜ I couldn't pinpoint where the problem were። አንደኛ በደስታ ማለት ደስ እያለው ለሚወደው ሰው ምግብ የሚሰራ ሰው ምግብ ሲሰራ እና እንደዛ ሳይሆን ሲቀር ይለያያል። which means እኔ አሁን ለምሳሌ ለራሴ ቁጭ ብዬ ምግብ የምሰራባቸው ጊዜያቶች ነበሩና ወይ ለባለቤቴ ወይ ቤት ምግብ ስሰራ ግን ልዩነት አለው በጣም which means በጣም አሪፍ የሚሆንልኝ ለሰው ስሰራ ነው። ልድገማት ብዬ ለምቼ የሆነ ልዩነት አለው። እና ዋናው ግን ምንድነው አንድ ሰው በፍቅር ደስ እያለው የሚሰራው እንትን የሚያሳርፍበት የራሱ ኢነርጂ አለው። አይ ቲንክ ለእንደዚህ አይነት ነገሮች አይኖቹ ቺ የሚባል እንትን አላቸው ቃል አላቸው። እና ይህንን ነገር በጣም እያመንኩ መምጣት ጀምሬያለሁ። አንድ ሰው አንድ ነገር ከልቡ ሲሰራው የሆነ እዛ ውስጥ ትቶ የሚያልፈው ኢነርጂ አለና ተመሳሳይና ተቀራራቢ ሊባሉ የሚችሉ ነገሮች የሚለያቸው አንደኛው ነገር ይሄ ነው ማለት ነው ይመስለኛል። እና ከዛ ጋር አነጻጽሬ ነው ማየው። እሺ ይሄ አይ ቲንክ የአንድ ወዳጅ ግጥም ነው የመጽሐፍ ምርቃቱ ላይ ይህንን ሀሳብ አንስቼው ስለነበረ ከሱ ግጥም ካስገባዋቸው ኪሩቤል ይባላል ግጥሞች መሃል ለዚህኛው በጣም ስለተመቸችኝ እቺን አስገብቻታለሁ። ኪሩቤል ዘርፉ። እሺ ቀን ይላል ርዕሱ። ሁሉንም ሞክረን ሁሉም ባይሳካ የጨበጥነው ጥሪት ባይኖረው በረካ ቆመን ስንጠብቀው ገፍቶን ላለፈ ቀን ተስፋ ተሸልመን ናፍቆት ባያጸድቀን ተቀበሉ ውዳሴ ተመስገነን እንካ ሽሽግ ልበትን የማልቀሻ ጸዴን በአቴን አትንካ ይላል። ይሄ ስለ መሸሸጊያ ስለ ማልቀሻ አላደል የግል ሶሊቲዩድ የሚያስፈልጋቸውን ነገሮች ስለ ማድረጊያ ነገሮች ነው የሚያሳየው። ኢቭን ዋጋ ሰጥቶ ሌላ ሰው እንዳይነካቸው ሌላ አካል እንዳይሸረሽራቸው ሁሉ ይታገላል ማለት ነው። እዚህ ጋር ውዳሴም ውሰድ ችግር የለውም፣
ተመስገንም እንካ ይላል። እየታገለ ነው። ምናልባት ትግሉ ከአምላኩ ጋርም ሊሆን ይችላል። ነገር ግን ከጊዜ ጋር ነው እዚህ ጋር ቀጥታ እየታገለ ያለው ማለት ነው። እና ስለዚህ አሁን አንድ ሰው ቱ ሳም ኤክስቴንት ምን ያስፈልገዋል እያለን ነው? መሸሸጊያ፣ ማልቀሻ፣ መደገፊያ ማለት ነው። መሸሸጊያና ማልቀሻ ደግሞ ምናልባት ከኛ የሚበልጥ አካል መሆን መቻል አለበት፣ ወይም እኛ አስበልጠን ቫሊዩ የምናደርገው አካል መሆን አለበት። ሰዎች የሃይማኖት ቦታ ሄደው ሲያለቅሱ እንትን ሲሉ የሃይማኖት መሪ ጋር ወይም ታላቅ የሚያከብሩት ሰው ጋር ኦር ሳምዌር ብቻ ግን ከፍ አድርገው ማየት መቻል አለባቸው። ከፍ አድርገው ቫሊዩ የሚያደርጉት ነገር ከሌላቸው ለብቻቸው የሚያለቅሱት ለቅሶ ማረፊያ የሚባለውን ነገር ለማምጣት ይቸግረዋል ማለት ነው። it will only be psychological, like ያንን የምንፈልገውን መሸሸጊያ አይነት ስሜት አያመጣም። እና እነዚህም ነገሮች ያስፈልጉናል ማለት ነው። ራሳችንን አንዳንዴ እኛ በሚከብደን በምንቸገርበት ከአቅማችን በላይ በሚሆንበት ሰዓት ሽሽግ የምንልበት አይነት ነገር ያስፈልገናል ብዬ አምናለሁ። ይሄ ቮይስስ ይባላል። አይ ቲንክ የአንቶኒዮ ፖርሻ ፖኤትሪ ነው። ስሙን አልጻፍኩትም ይመስለኛል። እሺ I know what I have given you። በጣም ይገርመኝ ግጥም ነው። I know what I have given you, I do not know what you have received. I know what I have given you, I do not know what you have received. እኔ በሴት እናርገው፣ እኔ የሰጠውሽን አውቃለሁ የተቀበልሽውን ግን አላቅም ነው የሚለው ግጥሙ። እዚህ ጋር ሁሉ ማለቅ ይችላል። እኔ የሰጠውሽን አውቃለሁ የተቀበልሽውን ግን አላቅም። የሰዎችን ልዩነት በጣም እንግዲህ ግልጽ አድርጎ ቁጭ እያደረገልን ነው። አንድ ሰው ከራሱ ተነስቶ ይናገራል፣ እኛ ከራሳችን ተነስተን እናዳምጣለን። 50 ሆነን አንድ ትምህርት ወይ የሆነ ሌክቸር የሆነ ነገር ስፔሻሊ ከኛ ጋር ሊገናኝ የሚችል ነገር ብናዳምጥ የምንፈታው በራሳችን አንግል ነው። 50 ትንሽ ተቀራራቢ፣ ትንሽ ደግሞ የተለያየ ፍቺ ይኖረዋል ማለት ነው። አንዳንዴ በጣም የተለያየም ፍቺ ሊሆን ይችላል። እና እኛ ለአንድ ሰው የምንሰጠውን which means የምንናገረውን የምንለውን ነው እንጂ የምናውቀው ያ ሰው ወይም ያቺ ሴት ምን እንደተቀበለች አናቅ። እሷ የምትቀበለው ከራሷ አንግል ነው። እና እኛ ለምሳሌ ኮምፕሊመንት ብለን ተናግረን በኮምፕሊመንት ላይ ይቀበሉልን ይችላል፣ ወይ በሌላ ነገር ሊሄድ ይችላል። እና ይህንን ኮንሰፕት በጣም አሪፍ አድርጎ ነው ያመጣው ማለት ነው። እና እኛ መቆጣጠር የምንችለው ከኛ የሚወጣውን እንጂ በዛ ሳይድ የሚኖረውን አቀባበል አይደለም ማለት ነው። ሶሪ። እሺ he who tells the truth says almost nothing. When the flower blooms, the bee will come. እውነቱን የሚናገር ሰው ምንም አይናገርም፣ ወይም ብዙም መናገር አያስፈልገውም። ትንሽ ነች የሚያወጣት ቃል። ምክንያቱም አበቦቹ ሲፈኩ ንቦቹ ይመጣሉ። it's just እውነት አንዳንዴ እንደዚህ ግልጽ ነው እያለን ነው። እና when the flower blooms, the bee will come. If you do not raise your eyes, you will think you are at the highest point ይላል። ይሄ ብዙ ጊዜ ሰዎች ሲሰሩት የምናየው ስህተት ነው። ብዙ ጊዜ ሰዎች ራሳቸውን በቃ እዚህ ነኝ እኔ ደርሻለሁ እኔ ምናምን ይላሉና ይሄ ትልቁ ክፍተት ነው። ለምንድነው ትልቅ ክፍተት የሚሆነው? ዙሪያችንን አለማየት፣ ቀና ብለን ካለማየታችን የተነሳ እድገታችንን እንገድበዋለን። አጉል መመጻደቅ ውስጥ፣ አጉል በኢጎ መመራት ውስጥ እንወድቃለን ማለት ነው። ይህንን መጠንቀቅ ያስፈልጋል። በቀጣይ የምናገኘው ዋልት ዊትመን የተሰኘ የአሜሪካዊ ገጣሚ ነው። በጣም ፌቨራይት፣ በጣም ወደው ገጣሚ ነው። ሶንግ ኦፍ ማይሰልፍ የተሰኘ በጣም ደስ የሚል ግጥም አለው። ከዛ መሀል የወጣች ነች እቺ። ኮኔክሽናችንን በጋራ ያለንን ነገር ለማሳየት የምትሞክር ነች። I celebrate myself and sing myself, and what I assume you shall assume, and what I assume you shall assume, for every atom belonging to me as good belongs to you ነው የሚለን። እኔ ልክ ሲጀምር ነው I celebrate myself and sing myself ብሎ ነው የሚጀምረው። እኔ ራሴን ሴሌብሬት አደርጋለሁ፣ ለራሴ የምሰጠው ዋጋ ሴሌብሬት እስከማድረግ ይደርሳል። and sing myself ለራሴ እዘምራለሁ።
እኔ አስዩም ማድረገውን እናንተ አስዩም ማድረግ አለባችሁ። ከራሱ ደግሞ ወደኛ እየመጣ ነው። ምክንያቱም የሆነ ግጥሙን ሙሉውን ስታዩት ብታነቡት ጋብዛለሁ። ሊቭስ ኦፍ ግራስ ይሰኛል። እኔ ጋር ያለው አቶም በሙሉ የእናንተም ነው እያለ ነው። ለእኔ የሆነው የእኔ የሆነው አቶም በሙሉ የእናንተም ነው። እኔ ውስጥ ያሉት አቶሞች ላይ የተለየ አውቶሪቲ አውቶኖሚ የለኝም እያለን ነው። ስለዚህ አንድ ነን፣ ዋነስን እያመጣ ነው ማለት ነው እዚህ ውስጥ። በዋነሱ ውስጥ ግን ወደ ዋነሱ ከመሄዱ በፊት መጀመሪያ ያለን ነገር አለ። ዋጋ የሚሰጠውን ነገር ነግሮናል። ዋነሱም ቢኖር እኔ ብሎ ራሱን ለይቶ አይ ሴሌብሬት ማይሰልፍ፣ እኔ ራሴን ሴሌብሬት አደርጋለሁ። ራሳችንን መቼ ነው ሴሌብሬት ያደረግነው? ትንንሽ እድሎቻችንን እንኳን ትንንሽ እድሎቹን ማለት ወይ ማመስገን ይሁን መደሰት ይሁን እንትን ማለት በነዛ ኤክሳይትድ መሆን ይሁን የነዛን ሴሌብሬት ማድረግ ይሁን የማይችል በጣም ብዙ ሰው አለ። which means ላይፉ ላይ የሆነ ቫልዩ የሚያደርገው እየተቀየረ ያለ እየተሻሻለ ያለ ነገር እንደሌለ አይነት ማለት ነው። እና ራሳችንን ሴሌብሬት ማድረግ በተለይ ስፔሻሊ አሁን ላይ ይሄ ሚድል ላይፍ ክራይሲስ እርሊ የመጣ ስለሆነ ብዙ ሰዎች ጋር እያጋጠማቸው ነው። ፐርሰናሊ ያሉንን ነገሮች ሶርት ማድረግ ኦርደር ማድረግ ማስተካከል ይኖርብናል ማለት ነው። እሺ ቀጥሎ የምናየው አይ ቲንክ ላላ ኦፍ ካሽሚር የተሰኘች ሴት ነች። 14ኛው መቶ ክፍለ ዘመን ወይም ምናልባትም ከ600 እስከ 700 ዓመት በፊት የኖረች ነች። እንግዲህ ካሽሚር የህንድ ነው የፓኪስታን ነው አንልም እኛ። እንደዚህ ትለናለች። I traveled the world looking for the divine መለኮቱን ፍለጋ ዓለምን ዞርኩ ነው የምትለን። I searched for the one on the mountain plain ያ አንዱ አይደል ዋናው አንዱ የሚባለውን መለኮት ፍለጋ በተራራውና በሜዳው ላይ ፈለግኩ። ተራራን ወጣው ያው ሜዳ ወረድኩ እንደምንለው ማለት ነው እኛ። In scholars books and in aesthetics caves aesthetics caves aesthetics I think ኦኬ በምሁራን መጽሐፍና በጠቢባን ዋሻ ውስጥ ፈለግኩት። I wore out my feet እግሬን አደከምኩት። crossing lands and arguments ብዙ ሜዳዎችና ክርክሮችን ወይም ዲቤቶችን ተሻገርኩ። ከሰዎች ጋር የነበራትን ኢንጌጅመንት እየነገረችን ነው። then one day exhausted አንድ ቀን ግን ደክሞኝ I leaned against my own heart ወደ ልቤ ደገፍ አልኩ። and there he was laughing softly and saying you were never not me በጣም ቢዩቲፉል የሆነ አጨራረስ ነው የጨረሰችው። ወደ ልቤ ደገፍ ስል ደክሞኝ አረፍ ስል ወደ ልቤ ደገፍ ስል እዛ አገኘሁት። በስሱ ፈገግ እያለ ምን አለኛለች? እኔን ሳትሆኚ ኖረሽ አታቂም ወይም ደግሞ እኔን ያልሆንሽበት ጊዜ አልነበረም። which means በምትፈልጊኝም ሰዓት አብረን ነበርን፣ በማትፈልጊኝም ሰዓት አብረን ነበርን፣ አሁን ስታገኘኝም አብረን ነበርን እያላት ነው። እና እንግዲህ ቫሊዩ የምናደርጋቸው አንዳንድ ነገሮች አሁን እሷ ቫሊዩን ወዴት እያዞረች ነው? የምንፈልገው ይሄ ትልቁ ነገር የሚገኘው ውስጣችን ነው። ይሄ ወደ ውስጣችን እንመልከት። ወደ መለኮቱም እንግዲህ ቤተ መቅደስም የሰማይ መንግስትም ነፍሳችንም ውስጣችን እንዳለች ተነግሮናል። እና ወደ ውስጣችን መመልከትን ነው እሷ ኮስተር አድርጋ ከፍ አድርጋ ኤክስፕሌን ማድረግ የሞከረችው። ላላ ኦፍ ካሽሚር ትሰኛለች። በጣም ደስ የሚሉ እንትኖች አሉት። ብዙዎቹ ምናልባት አንዳንዶቹ ወደ መዝሙር ወደ ሙዚቃም ሁሉ ቢቀየሩ ብዬ ማስባቸው አሉና አንብቧት። እሺ አንቶኒዮ ማኬዶ ስፔናዊ ነው። the unwritten song የተሰኘ ግጥሙ ነው ይሄ። last night as I was sleeping ብሎ ነው የሚጀምረው። ባለፈው ምሽት እየተኛው እያለ I dreamt a marvelous error ይሄ እነዚህ ማርቨለስ ኤረር አይነት ቃላት ለፖኤት የተፈቀዱ ናቸው፣ ወይም በሌላ ቦታ ላይ ቢገቡ ብዙም ትርጉም አይሰጡም። ማርቨለስ ማለት እጅግ በጣም ደስ የሚል አስደናቂ ማለት ነው። ኤረር ደግሞ ስህተት ነው። እጅግ በጣም ደስ የሚል አስደናቂ ስህተት ተመለከትኩ ነው የሚለው። ምንድን ነው ያ ስህተት? that I had a beehive here inside my heart እዚህ ልቤ ውስጥ
እዚህ ልቤ ውስጥ የንብ ቀፎ እንዳለኝ and the golden bees were making white combs and sweet honey from my old failures ይለናል። እዚህ ልቤ ውስጥ ካለው የንብ ቀፎ ውስጥ ወርቅማ ንቦች ነጭ ሰምና ጣፋጭ ማር ከድሮ ስህተቶቼ ከድሮ ውድቀቶቼ ሲሰሩ አየው። ነጭ ሰምና ጣፋጭ ማር የሚሰራው ከምንድን ነው? ከድሮ ስህተቶቼ። አሁን ይሄኛው ፖኤት ደግሞ እየቀደሰልን ሰከርድ እያደረገልን ዋጋ እየሰጠው ያለው የድሮ ስህተቶቻችን ነው። እኛ በመጸየፍ በመበሳጨት ምን ሆኜ ነው በማለት የምናነሳቸውን የድሮ ስህተቶቻችን ቦታ እየሰጣቸው ነው፣ ዋጋ እየሰጣቸው ነው፣ ከፍ ከፍ እያደረጋቸው ነው። this is a big thing ማለት ነው ለሱ። ስለዚህ እኛም ከዚህ ኢቨን እንትኔ ውስጥ ልቤ ውስጥ ቢሃይቭ አለ ምናምን ብሎ ነው ስቶሪውን ቀስ አድርጎ ቢዩቲፉሊ ያወረደው። ከዚህ ስህተቶቻችን ብዙ ጊዜ ከድሎቻችን ብዛም አንማርም። ያው ደስታ ነው እንትኑ። ከስህተቶቻችን የምናገኘው ትምህርት ግን እጅግ በጣም የላቀ ነው። ምክንያቱም ከፍተኛ ለመሳሳት የቆረጠ ሰው ከስህተቱ ቢሳሳትም ለመቀጠል የቆረጠ ሰው የሚማረው ትምህርት የሚሄድበት ርቀት እጅግ በጣም ከባድ ነው የሚሆነው ማለት ነው። እና አሪፍ አድርጎ ስህተቶቻችንን ራሱ ቦታና ዋጋ ልንሰጣቸው እንደሚገባ ከነሱ ልንሸሽና እንትን ልንለው ሳይሆን ልናያቸው እንደሚገባ። ምክንያቱም ብዙ ጊዜ ስህተቶች እንሰራለን፣ ከነሱ ካልተማርን we're doomed to go through them again። በእነሱ ለማለፍ ወይም ደግሞ ድጋሚ ወደ ስህተቶቻችን ለመመለስ ራሳችንን እያመቻችን ነው ማለት ነው፣ ከስህተቶቻችን ለመማር ካልተዘጋጀን። እሺ ይሄ the song of the dispossessed ከሚለው የመሐመድ ዳራውሽ የምታውቁት ካላችሁ ፍልስጤማዊ ገጣሚ ነው። በጣም በጣም ጎበዝ ገጣሚ ነው። የሱ ምንድነው ተቃራኒ አለ ማለት ነው ወይ በጂኦፖለቲክሱ ማለት ነው። እነሱ እንኳን ያን ያክል ተቃራኒ አይደሉም። አይ ቲንክ ይሁዳ ሚቻይ ነው የሚባለው። እሱ ደግሞ የእስራኤላዊ ነው፣ ጂው ነው። እና ሁለቱ መሃል አይ ቲንክ ቀጥሎ የእስራኤላዊም ፖኤትሪ ያለ በጣም ሁለቱም በጣም አሪፍ ናቸው። መሐመድ ዳራውሽ ምናልባት በተለይ ከሀገር ጋር ከፍቅር ጋር ምናምን የተያያዙ እንትኖቹ ስቶሪው ራሱ በጣም ደስ የሚል ነው። አይ ቲንክ ከዚህ በፊት እዚህ ያነሳ ነው አይመስለኝም፣ ግን አይቀርም እናመጣዋለን ግጥሞቹን ሀሳቦቹን እና ባዮግራፊውን ይዘን ማለት ነው። እና እንደዚህ ይለናል። We have on this earth what makes life worth living። ለህይወት ዋጋ የሚሰጣት እንድንኖር የሚያደርገን በቂ ነገር አለ እዚህ ምድር ላይ እያለን ነው። የመጀመሪያው the aroma of bread at dawn። የመጀመሪያው የዳቦ ሽታ ነው የሚለን። እንግዲህ እኛ እንጀራችን ብዙም አሮማ ምናምን የለውም፣ ግን ምናልባት የዶሮ ወጥ የክትፎ ምናምን እያለ መተካት እንችላለን። the woman's touch የሴት ልጅ መዳበስ። ይሄ ምንም ትክክል ነው፣ ምንም ጥያቄ የለውም። ህይወትን ወርዝ ሊቪንግ ከሚያደርጉ ነገሮች መሃል አንደኛው የሚወዷት ሴት እጆች ናቸው። ራሱ ፕሬዘንሷም ራሱ በቂ ነው። the poetry of love የፍቅር ፖኤትሪ ስፔሻል እሱ ፖኤት ስለሆነ እና ፖኤትሪ ለምንወድ ሰዎች the poetry of anything even if it's not love በጣም ህይወትን ወርዝ ያደርጋል ብዬ አምናለሁ እኔ በግሌ። እሱ ግን እዚች ጋር መጨረሻ ላይ የሚያመጣት አይዲያ በጣም ደስ ትለኛለች። አሁን እነዚህ ነገሮች እኮ እየቀደሳቸው ነው። የሴት ልጅን የምትዳብሰንን ነገር የምትነካካንን ነገር ኢንቴንሽናሊ ደስ ብሏት መታ እንትን ስትለን ለወንድ ልጅ ስሜቱ አሪፍ ነው። ያው እሱ ከወንድ ፐርስፔክቲቭ ስለሚጽፍ ማለት ነው። ምናልባት የወንድ ልጅ ተች ያን ያክል አሪፍ ላይሆን ይችላል። እንግዲህ ሴቶቹ ናቸው የሚያውቁት። the poetry of love ይልና መጨረሻ ላይ and resistance against a conqueror ይለናል ማለት ነው። አንድን ወራሪ ሬዚስት ማድረግ፣ መቃወም፣ መታገል አንደኛው ህይወትን ወርዝ የሚያደርጉት እንደውም ዋጋ የሚሰጡት እንደውም የተንቀላፋውን የተሰለቸውን በዛ ማሬድ ያለውን ህይወት ዋጋ የሚሰጡት አንድ ሰው የምሩን
ሬዚስት የሚያደርግ ከሆነ አንድን ወራሪ ወይም ትግል ላይ ካለ ላይፉ ወርዝ ያደርጋል ማለት ነው። እና ይሄ ፍልስጤሞቹን ትግል እየሄደ ያለበትን እንትን ያለበት ግጥም ነው። በጣም በጣም የሚገርም ነው። እኛም ሀገር አይ ቲንክ አንደርስታንድ እናደርገዋለን ይመስለኛል። ምክንያቱም አትሊስት እኛ ጋር ለጊዜውም በዛም ቢሆንም ነገር ግን በታሪካችን ውስጣችን ያለ አርኪታይፓችን ውስጥ በእርግጠኝነት የሚገኝ የዋሪየር ሜንታሊቲ ያለ ያው እርስ በርስ የሚያጋጨን ምናልባት እሱ ሊሆን ይችላል እና ለወራሪ ያለን አመለካከትና አስተሳሰብ፣ ለቅኝ ገዢ ያለን አመለካከትና አስተሳሰብ እጅግ በጣም አደገኛ ነው። ኢቭን ላይፍን ወርዝ ሊቪንግ ያደርገዋል። ከመተው እሺ ከማለት ይልቅ እምቢ ማለትንና መታገልን መምረጥ አለው በውስጡና ምናልባት የተቸገርነው እርስ በራሳችን ባለው ሊሆን ይችላል ብዬ አስባለሁ። እሺ ይሄ ደግሞ ያሁዳ ሚቻይ ያልኳችሁ እስራኤላዊ ነው። the diameter of the bomb ይለናል። the ashes of the garden ከተሰኘ ጽሁፉ ነው። በጣም በጣም የሚገርም ግጥም ነው። እንደዚህ ይለናል። the diameter of the bomb is 30 centimeters የቦምቡ ዲያሜትር ማታውቁ ካላችሁ ክብ ተከቦ ከላይኛው እስከ ታችኛው ከአንዱ ጥግ እስከ አንዱ ጥግ ቀጥታ መስመር በሴንተሩ የሚያልፍ ሲሰመር ዲያሜትር ይባላል። ሶ የቦምቡ ዲያሜትር ማለት ስፋቱን የምንለካበት ነው ማለት ነው እና በሬክታንግል ወርድ ርዝመት ምናምን እንደምንለው ማለት ነው እና the diameter of the bomb was 30 centimeters 30 ሳንቲሜትር ነው ዲያሜትሩ and the diameter of its effective range about 7 meters ቦምቡ ቢፈነዳ ጥፋት ወይም ውድመት የሚያደርስበት ኤሪያ ደግሞ 7 ሜትር ይሆናል እያለን ነው። but the diameter of the heart's pain is as wide as the world ልብ ላይ የሚያደርሰው ጉዳት ግን ዓለምን ያክላል እያለን ነው። ሰውን ማጣት በዛ ምክንያት ቤተሰብ፣ ወዳጅ ማጣት የሚያደርሰው ጉዳት ስፋቱ ዓለምን ነው የሚያክለው እያለ ነው እና ይሄ እንግዲህ ቦምብን፣ ግድያን እና የሰዎችን መሞት እየተቃወመ ነው ማለት ነው እና በራሱ ፖለቲክ በሆነ ወይ ነው የተቃወመው። በጣም ኢንተረስቲንግ ነው። ምክንያቱም ልብ ላይ የሚያደርሰው ህመም ዓለምን ያክላል። እውነት ነው። የኔ የሚሉትን ሰው ማውጣት ስፔሻሊ በቦምብ በምናምን በመሳሰለ በሌላ ሰው ሆን ተብሎ ዴሊብሬትሊ በሚደረግ እንትን እንደዛ አይነት ስሜት ቢፈጠር ምንም የሚገርም አይሆንም ማለት ነው። ቀጣይ ዊሊያም ብሌክ ይተሰኛል። ዊሊያም ብሌክ to see the world in a grain of sand I think አንድ ግጥም መጨረሻ ላይ ከራሴ እና አንድ ደግሞ ከተረጎምኩት እንትን ልላችኋለሁ። አጠራ ያሉ ሁለት አማርኛዎች ቢያንስ። እሺ ኢተርኒቲ ኢን a grain ይላል ዊሊያም ብሌክ። በጣም በጣም ከባድ ሚዛን ገጣሚ ነው። ምናልባት ይሄ ዲፕ የሆነ ቶት የሚመቻችሁ ቢብሊካል የሆኑ አንደርስታንዲንጎች ያሉት በጣም ማለት ሌላ ሌቭል ላይ ያለ ገጣሚ ነው። የቃላት አቅሙም በጣም የሚገርም ነው። ግን ከሁሉም በላይ ፍልስፍናውና ሀሳቡ የሚገርም ነው። እሺ to see the world in a grain of sand ዓለምን በአሸዋ ቅንጣት ውስጥ ማየት፣ መላውን ዓለም በአሸዋ ቅንጣት ውስጥ ማየት ማለት ነው። in the heaven in a wild flower ሰማዩን ደግሞ ወይም ደግሞ መንግስተ ሰማያትን በለው በዱር አበባ ውስጥ ማየት። የዱር አበባ እንግዲህ ቤት ማትገባ ማለት ነው። አይ ቲንክ የዱር አበባን ውበት አድርጎ የሳለው ከዊሊያም ብሌክ ይውሰድ ከራሱ ባናቅም አንድ ወዳጄ ቴድሮስ ካሳ የዱር አበባ የሚል መጽሐፍ በቅርብ አውጥቷል አምና እና በጣም ርዕሷ በጣም ነበር የወደድኳት። ምናልባት ከዚህ ጋር አገናኝቸው ይሁን አላቅም እና የዱር አበባ ምናልባት መንግስተ ሰማያት አረም የሚኖር ይመስልሃል ወይ የሚል ጥያቄ ተጠያይቀን እየሳቀን ነበር አንድ ጊዜ ያስታውሳለሁና። እሺ to hold infinity in the palm of your hand ዘላለምን ወይም የማያልቀውን የትየለሌ የሆነውን ነገር በእጃችን መያዝ and eternity in an hour ዘላለምን ደግሞ በአንዲት ሰዓት ውስጥ። ይሄ ዘላለሜ ነው የምትሉት አንዲት ሰዓት ዘላለሜ ነው የምትሉት የሆነ ነገር ምን ላይፍ ደግሞ ሊኖረን ይችላል አይደለም። አይዲያው ዳይሬክትሊ ከሱ ጋር የተያያዘ ባይሆንም ነገር ግን አንድ ሰው እነዚህን አንጻራዊ ነገሮች ኒቼ ቢዮንድ ጉድ ኤንድ ኢቪል እንደሚለው
እዚህ ጋር ዊሊያም ብሌክ ደግሞ ቢዮንድ ፐርሲቭድ ኤግዚስተንስስ እያለን ነው። ይሄ ዘላለምንና አንድ ሰዓትን እኩል እያደረገልን ነው። ከተለም ፐርሲቭድ ከሆኑት ኤግዚስተንሶች ባሻገር ማየት መቻል ማለት ነው እና እየኖርን ያለነው በዘላለም ውስጥና በአንድ ሰዓት ውስጥ መሆኑን መረዳት በአንዲት ምናልባት ዊሊያም ብሌክ ይህንን ሲጽፍ ኳንተም ፊዚክስ ዲስከቨር አልተደረገም። አንዲት የሳንድ ቅንጣት ውስጥ ይህንን ዓለም የሚያክል ሌላ ዓለም ውስጡ ሊገኝ እንደሚችል ገና አልታወቀም እና ምናልባት አንዳንድ እንደዚህ አይነት እይታዎችን ለማምጣት ፖኤት መሆን ሳይጠይቅ አይቀርም። እሺ ፍሌም ኦፍ ሰልፍ ይለናል ራልፍ ዋልዶ ኤመርሰን፣ አሜሪካዊ ገጣሚ ነው። አይ ቲንክ ለብቻው ፖድካስት ስለሰራንበት እሱን እዛ ጋ ሄዳችሁ ማየት ትችላላችሁ። በጣም ኢንተረስቲንግ የሆነ ሰው ነው። ሰልፍ ሪላያንስ የተሰኘች እንትኑ በጣም በጣም መነበብ ያለባት ነች። አይ ዶንት ኖ ሃው መኒ ፔጅስ 30 ፔጅ የሚሞላ አይመስለኝም፣ ግን በጣም በጣም አሪፍ ሀሳብ ያለው ጽሁፍ ነው። ሌሎቹም ጽሁፎቹ በጣም ጥሩ ናቸው። እሺ ትረስት ዳይ ሰልፍ ነው የሚለን፣ ራሳችሁን እመኑ። ኤቭሪ ሀርት ቫይብሬትስ ቱ ዛት አይረን ስትሪንግ ናቲንግ ኢዝ አት ላስት ሴከርድ በት ዘ ኢንቴግሪቲ ኦፍ ዩር ኦን ማይንድ። የመጀመሪያው ደስ የሚለኝ ነገር እዚህ ግጥም ላይ ትረስት ዳይ ሰልፍ ኤቭሪ ሀርት ቫይብሬትስ ቱ ዛት አይረን ስትሪንግ ቢል በቃ ከዚህ ሁሉ ባይወርድ በጣም በቂ ነው። በጣም በጣም በቂ ነው። ምክንያቱም ዓለም ላይ ምናልባት ለምሳሌ ዘመኑ የቲክቶክም ነው። ሰዎች እንደዚህ አይነት ሶሻል ሚዲያ ላይ እንትን ይላሉ ምናምንና አንተ ራስህን በምታምንበትና በምትገልጽበት ልክ ነው ሰው ሊያይህ ምናምን የሚችለው ከሚያውቁ ሰዎች ውጭ ኦብቪየስሊ በቅርብ ከሚያውቁ ሰዎች ውጭ። ምክንያቱም የሌሎቹ ኢንትሮዳክሽን ከአንተ ጋር አንተ ራስህን የገለጽክበት የምታይበት ከፍታና ደረጃ ስለሆነ ማለት ነው። እና ሰው የሆነ ነገር ማድረግ ከፈለገ የሆነ ሌቭል ላይ መድረስ ከፈለገ አንዳንድ ነገሮችን እንትን ማለት ከፈለገ መጀመሪያ ራሱን የሚያይበትን ነገር እዛ ደረጃ ላይ አድርሶ መሆን መቻል ይኖርበታል ማለት ነው። ምክንያቱም ምንም የተቀደሰ ነገር የለም እያለን ነው። ከአይምሮህ ሰላም ውጪ፣ ከአይምሮህ ስርዓት ውጪ፣ ከአይምሮህ መረጋጋት ውጪ፣ ከአይምሮህ አቋም መያዝ ውጪ ምንም የተቀደሰ ነገር የለም ይላል። ወደ ውስጥ ይወስደዋል ማለት ነው ራልፍ ዋልዶ ኤመርሰን። እሺ አንቶኒዮ ማኬዶ ደግሞ ኦኬ ቺን አይተናታል። ኦኬ እሺ አንድ ሁለት ግጥም ያልኩትን ትልበልላችሁ። ይሄኛው የመጀመሪያው ከሆነ ጽሁፍ የወጣ ነው እንጂ ለብቻው ግጥም አይደለም። ስለዚህ ርዕስ የለውም። ከዚህ ጋር ስለተገናኘልኝ አስገብቼው ነው። እንደ ሎጥ ሚስት ያለ የታለ የታደለ ሐውልት የቆመለት በሕይወት እያለ አናጢ ምረጡ እነበረድ አምጡ አልተባለላትም። እሷው ናት ሐውልተዋ ቀራጺ አያሻትም። ልባቸው የደነደነ ለነፍስ የማይራሩ ልጅ ለመሰዋት አንዳች የማይፈሩ የት ይደርሱባታል። ሰላም ለኪ በስም ለማላውቅሽ ውዳሴ ለሩሩህ ልብሽ ሰላምታ ሕዝብሽን ላልረሳ ህሊናሽ ፍቅርን ከትእዛዝ ላስበለጠች ነፍስሽ ሞገስ የወገኖቿን ዋይታ ላደመጡ ጆሮችሽ መታዘዝ ላንገትሽ ትእዛዙን ለጣሱ ስብሃት ለዓይኖችሽ እንባ ማበስ ላድረሱ ከእንግዲህ ምን ልበል ሱባኤ ከዓይንሽ ለፈለቀው ጠበል ማራቸው እዘንላቸው ብለሽ ባቀረብሽው መስዋዕት እስከ ሞት በወደድሻቸው ልጆችና ሕፃናት ቀስተ ደመናነሽ እንደ ኖህ ቃል ኪዳን ሐውልትሽ ይኖራል በእሳት እንዳይቀጣን ይላል። ይሄ ሞር ከለመድናቸው ወይም በተቃራኒ ያየናቸውን ሰዎች የሎጥን ሚስት ስቶሪ ተያይዞ የተሰራ ነው። የሎጥ ሚስት የምታስታውሱት ከሆነ ሰዶም እና ጎሞራ እንደዛ በእሳት ሲቃጠሉ ሕፃናቱም አዛውንቱም ሴቶቹም እርጉዞቹም ሁሉም ነው ያለቀበትና በዛ የእሳት መቃጠል ሰዓት እንዳትዞሩ ተብለው ነው የተሸኙት። የሎጥ ሚስት ግን ውስጧ አልቻለም። ስለዚህ የወገኖቿን ዋይታ እንትን ብላ እነሱን ለማየት በሐዘኔታ ትዞራለች። በምትዞርበት ሰዓት ቦታው ላይ የጨው ሐውልት እንደሆነች ነው መጽሐፉ የሚነግረንና ይሄንን እንትን በማለት የተጻፈ ነው። መዞሯን እንደ መጥፎ ነገር ትእዛዝ እንደመጣስ አድርገው ያዩታል። ምናልባት አንዳንድ የትእዛዝ መጣስም በጣም ዘ ሞስት ሂውሜን ቲንግ ሊሆን እንደሚችል ለማሳየት ነው።
እሺ የመጨረሻው ኤሌሰን ኢን ድሮይንግ ይሰኛል። በጣም ስለምወደው አይ ቲንክ ስንቴ እንዳነበብኩት አላውቅም። የኒዛር ቃበኒ ግጥም ነው። እንደዚህ ይለናል። ልጄ ይጠይቀኛል አባዬ እርግብ ሳልልኝ። ርዕሱ ኤሌሰን ኢን ድሮይንግ ማለት በድሮይንግ በስዕል ውስጥ ያለ ትምህርት እንደማለት ነው። ልጄ ይጠይቀኛል አባዬ እርግብ ሳልልኝ። እኔም ግራጫ ቀለም ውስጥ ነከርኩና 4 ማዕዘን ውስጥ ፍርግርግ ሳልኩለት። ስዕሌን ያየው ልጄ በግርምት አባዬ ይህ እኮ እስር ቤት ነው፣ እርግብ መሳል አትችልም አለኝ። ልጄ አፉ በለኝ፣ የእርግቦች ቅርጽ ጠፍቶብኛል። ልጄ በሌላ ቀን ከለርና ወረቀት ፊቴ ደርድሮ አባዬ የስንዴ ጎተራ ሳልልኝ አለኝ። እስራሱን አነሳውና ሽጉጥ ሳልኩለት። ልጄ ያለማወቄ ላይ ያሾፈበት። እንዴ አባዬ በስንዴ ጎተራና በሽጉጥ መሃል ያለውን ልዩነት አታውቅም እያለ። አውቅ ነበር ልጄ፣ ጊዜ ነው ያደነደነኝ። የስንዴ ጎተራ ውስጥ ጨፍር ያለው የዳቦ አምባሻና የጢብኛ ቅርጽ አውቅ ነበር። አደይ አበባም ስያለሁ፣ ግጫም ቆርጫለሁ። አሁን ያ የለም። ጎተራ ውስጥ መሳሪያ ነው የሚደበቀው። የዘንድሮ እርግቦች ከሰማይ ኩስ አይደለም ጥይት ነው የሚያዘንቡት። በዚህ ጊዜ እጅህ ላይ የማያሳስርና እጅህ ላይ የማይፈነዳ መጽሐፍ ማግኘት ይከብዳል፣ መናገርም ይከብዳል። ልጄ የምለው አልገባውም። የሚኖርበትን ዓለም ለመረዳት ዕድሜው አልደረሰም። ቀጠለ። እሺ በቃ አባዬ ግጥሙን ተወውና ስዕሉን ተወውና ግጥም በልልኝ አለኝ። አንደበቴ ከዳኝ፣ ከንፈሬም ተጣበቀና እምባ ብቻ ወጣኝ። ልጄ አልጣመውም። አባዬ እሱ እኮ እምባ ነው ግጥም አይደለም አለኝ። ለጋ ፀጉሩን እያሻሸው ልጄ ስታድግ ቃላቶቻችንና እምባችን መንትያ እንደሆኑ ትረዳለህ። ሁለቱም ከውስጣችን ነው የሚመነጩት። ከደረሰብን ግማሹ በቃል ይነገራል፣ የተቀረውን ደግሞ እምባ ይገልጸዋል። ልጄ ቃላት ያልገባውም ሐዘኔ ግን የገባው ይመስላል። እግሬ ላይ ቁጭ ብሎ አባዬ ለመጨረሻ ጊዜ እናት ሀገራችንን ሳልልኝ አለኝ። ያኔ አልቻልኩም። እጆቼ ተንቀጠቀጡ። የቷን ልሳልለት? የበፊቷን፣ የአሁኗን ወይስ የወደፊቷን? በመጨረሻም ተንሰቀሰቅኩ። እምባ አሰመጠኝ። ኒዛር ቃበኒ። ይሄ ግጥም ኒዛር እንግዲህ ባለቤቱ ቤይሩት ውስጥ ምንድን ነው የአሜሪካ ኤምባሲ ቦምብ የፈነዳ ሰዓት ነው የሞተችበት ምናምን እና አገሩ ላይ የሚደረገው ነገር ምናምን በጣም በጣም በእንትን በሚለው በሚያሳስበው በሚያስቆጨው ሰዓት የጻፈው እንደሆነ እንገምታለን። እዚህ ጋር ይበቃናል። ስላዳመጣችሁኝ ከልብ አመሰግናለሁ። መልካም ጊዜ